ኢትዮጵያ በአባይና ቀይ ባህር መካከል የምትገኝ ሀገር ነች። እጣ ፈንታዋና መጻኢ ዕድሏም ከሁለቱ ውሃዎች ጋር በእጅጉ የተቆራኘ ነው። ይህን ያሉት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ናቸው። ፕሬዝዳንቱ ይህንን ያሉት የሁለቱ ምክር ቤቶች የመክፈቻ ስነ ስርዓት ላይ ባቀረቡት የመንግስት ዓመታዊ ዕቅድ ላይ ነው። ፕሬዝዳንት ታዬ ኢትዮጵያ ፍትህን ባልተከተለ አግባብ ወደ ተገለለችበት ቀይ ባህር ዳግም ለመመለስ መንግስት ቅድሚያ ለጎረቤት በሚለው ዲፕሎማሲያዊ መርሁ ጥረቱን አጠናክሮ የሚቀጥል መሆኑን በመጥቀስ በተመሳሳይ በአባይ ውሃ ላይ የተፋሰሱ ሀገራትን ተጠቃሚ የሚያደርጉ ጉዳዮች ላይ በንቃት ይሳተፋል ነው ያሉት። ከቀጠናው ሀገራት ጋር በዲፕሎማሲያዊና በሰላማዊ መንገድ ይሰራል። በአባይ ወንዝም ላይ የጋራ መተባበርና መተማመን እንዲዳብር የአባይ ተፋሰስ ሀገራትን ተጠቃሚ የሚያደርጉ ተግባራትን ያከናውናል፣ በንቃትም ይሳተፋል። መንግስት በቀጣይነት በሁለቱ ውሃዎች ላይ ከቀጣናው ሀገራት ጋር በዲፕሎማሲያዊና በሰላማዊ መንገድ እንደሚሰራ ዳግም መግለጹ የኢትዮጵያን ጂኦስትራቴጂ ወደ ላቀ ምዕራፍ የሚያሸጋግር ነው ያሉት ደግሞ የህዝብ ተወካዮች ምክር ቤት አባላት ናቸው። በአድዋ ላይ ካገኘነው ድል የማይተናነስ ድል ነው በእነዚህ ሁለቱ ውሃዎች ልናገኝ የምንችለው። በአባይ ያገኘነው በህዳሴ ግድብ ያገኘነው ምንም ጥርጥር የለውም ዳግም አድዋ ልንለው እንችላለን። በቀይ ባህርም ደግሞ ያንን መድገም የኛን የኢትዮጵያን የጂኦስትራቴጂክ ከፍታ በእጅጉ የሚጨምር የሚያነሳ ነውና እዚህ ላይ መንግስት ቆራጥ የሆነ ግልጽ የሆነ አቅጣጫ መያዙ የማያሻማ የማያወላዳ አቋም መያዙ እጅግ ጥሩ ነገር ነው። ጎረቤት ሀገራትን ቅድሚያ የሚሰጥ ፖሊሲ ነው ያለን ኢትዮጵያ። ይሄ ለጎረቤት ሀገራት የሚሰጠው የውጭ ጉዳይ ፖሊሲ እንደዛው እንደሚቀጥልና በተለይ በኢኮኖሚ ጎረቤት ሀገራት ጋር መተሳሰር ከቀጠናው ጋር በትብብር በቅንጅት ለመስራት ጎረቤት ሀገር ቅድሚያ የሚለውን ቀጠናውን አብሮ በጋራ የማልማትና በጋራ ለመስራት ያላትን ቁርጠኝነት አሁንም አጠናክራ እንደምትቀጥል ነው። አባይ ተፋሰስ ሀገራት ጋር በተያያዘ ይሄንን ደግሞ ከዚህ በፊት ኢትዮጵያ ስታደርግ የነበረውን ድርድሮችና ሰላማዊ ውይይቶች እንደምታስቀጥልና ለመወያየት ዝግጁ እንደሆነችና በዲፕሎማሲው በሰላማዊ መንገድ ቁጭ ብሎ ለመነጋገር ኢትዮጵያ አሁንም ዝግጁ እንደሆነችና ያንን እንደምታስቀጥልና አንዱ የመንግስት የትኩረት አቅጣጫ እንደሆነ ነው ያስቀመጡት። በዚህ መንገድ ቀጣናዊ የኢኮኖሚ ትስስር ብሎ የባህር በር የማግኘት መሻታችን ይሳካል ያሉት የምክር ቤት አባላቱ ሁለቱ ውሃዎች ከኢትዮጵያ ጋር ያላቸውን የጠበቀ ቁርኝነት በተመለከተ ዜጋዎች በቂ ግንዛቤ እንዲኖራቸው መስራት ይገባል ሲሉ ሐሳባቸውን ሰጥተውናል። አንደኛውና ዋነኛው የባህር በር ፍላጎታችን ለ30 ዓመት ተዳፍኖ የነበረው ተነስተዋል። ያ በዓለም አቀፍ ደረጃ እውቅና እያገኘ ተሰሚነቱም እየጨመረ ያለበት ሁኔታ ነው። የባህር በር ፍላጎታችን ያንን ከጎረቤት ሀገራት ጋር ከቀጠናው ካሉ ሀገራት ጋር የበለጠ ውጤታማ እንዲሆንና የባህር በር ፍላጎታችን እንዲሳካ ዲፕሎማሲያዊ ጥረቱ ተጠናክሮ እንደሚቀጥል ነው ያስቀመጡት። የመንግስት አንዱ ትኩረት ቁልፍ አጀንዳ እንደሆነና የባህር በር ፍላጎታችን እንዲሳካ መንግስት ትኩረት ሰጥቶ እንደሚንቀሳቀስ ነው ያስቀመጡት። ዜጎችም በዚህ አካባቢ ያለንን ግንዛቤ ጨምረን ውሃችን ለከፍታችን ወይም ደግሞ በዓለም አቀፍ መድረክ ላይ የሚኖረንን ቦታ እንዴት እንደሚወስን በደንብ ጠለቅ ያለ ግንዛቤ ይዘን እዚህ ኤሪያ ላይ መስራት ውሃ ላይ ያለንን ትኩረት መጨመር። አሁን ግብጽን ብንወስድ አባይን ከኛ ነው የምታገኘው ከዛ የምታገኘውን ጥቅም ስለምታቅ ዜጎቿም በተለይ እዚህ ኤምባሲ አካባቢ የሚሰሩ ሰዎች በዚህ ኤሪያ ላይ ትልቅ ትኩረት ያላቸው ሰዎች እንደምንትልቅ ይታወቃል። ልክ እንደዛው እኛም ውሃ ለኛ የሚሰጠንን ጥቅም ተረድተን እንድንጠቀምበት ግንዛቤያችንንም በዛው ላይ በዚህ ያሳደግን መሄድ ያለብን። መንግስት ግን የያዘው ትኩረት በጣም ጥሩና የሚያስደስት ነው ማለት ይቻላል።